መንግሥተ ሰማያት ሕገ ወንጌል ተስፋ ጊዜነ ኢየሱስ ክርስቶስ መብራት የያዙ 5 ደናግልን ትመስላለች። 5ቱ ጠባባት 5ቱ አብዳት ናቸው። እነዚያ ሰነፎች፣ እነዚህ ጥበበኞች ናቸው፣ ትጉዎች ናቸው ተባለ። ከዚያ በኋላ ሰነፎቹ ትርጉሙ ሌላ ጊዜ ስለምንማረው አያስፈልገኝም። እዚህ ጋር የሚገናኝልኝ ብቻ ነው ይዤው መጣ። ስለዚህ እነዚያ 5ቱ ጥበበኞቹ በማሰሯቸው ዘይት ይዘዋል፣ መብራት አብርተዋል። ሲያልቅባቸው ዘይት ይጨምሩበታል። ከዚያ በኋላ እነዚያ ሰነፎቹ ደግሞ መብራት ይዘዋል፣ ዘይት አልጨመሩም። ከዊኖ መንፈቀ ሌሊት ደቀሳ ወኖማ፣ ሁሉም ተኙ አንቀላፉ። ከዚያ በኋላ ውዋ ኮነስ መመጻመራዊ፣ ሙሽራው መጥቷልና ድብልቅልቅ ሆነ። ያን ጊዜ ሁሉም ተነስተው ሙሽራውን ለመቀበል ተዘጋጁ። እነዚያኞቹ በመብራታቸው ላይ ዘይት ጨምረው ስለነበር መብራታቸው አይጠፋም። እነዚህኞቹ ደግሞ መብራት ይዘዋል፣ ዘይት ስለሌላቸው መብራቱ ጠፋ። ስጡን አሏቸው። መብራት ያልያዘ ሰው ሙሽራውን መቀበል ስለማይችል አይ አልብነ ዘያአክል ለነ ወለክል፣ ለእኛና ለእናንተ የሚበቃ የለም። ሁራወ ተሳየጣ ሀበ እለ ይሰይጡ፣ ከሚሸጡ ሰዎች ሂዳችሁ አሁን ግዙ አሏቸው። ሄዱ። ገዝተው ሲመለሱ ሙሽራው መጣና በሩ ተዘጋ። አርህወና አሉት። ክፈትልን አሉት። አማን ብለክን ከመ ኢያእምረክን፣ እውነት እላችኋለሁ አላውቃችሁም አላቸው ይላል። ወልድ አብ ወልዱን ልጁን ይህ የኔ ድርሻ ነው፣ ያኛው ያንተ ነው፣ ያኛው የመንፈስ ቅዱስ ነው የሚለው የለውም። ወልድም አባቱን ይህ የኔ ነው፣ ያኛው ያንተ ነው፣ ይሄኛው የመንፈስ ቅዱስ ነው የሚለው የለውም። ዋልቦ ዘይብሎ መንፈስ ቅዱስ ለአብ ዝዘዚአየ ወዝዘዚአከ ወዝዘወልድ፣ መንፈስ ቅዱስ ለአብ ይህ የኔ ድርሻ ነው፣ ይህ ያንተ ነው፣ ያኛው የወልድ ነው የሚለው መንግስት የለውም። አሐቲ መንግስት አሐቲ ስልጣን አሐቲ ምኩናን፣ አንድ አገዛዝ አንድ መንግስት፣ ሥላሴ ያላቸው አንድ ስልጣን ናቸው። አንድ ስልጣን አንድ ጌትነት ያለው ለዘላለሙ ነግሶ የሚኖር አምላክ ነው። አልቦ ውስተ ቅድስት ሥላሴ ግብርናት ወኢ ተቀነዮ፣ በቅድስት ሥላሴ መካከል አዛዥ ታዛዥ፣ ገዥ ተገዥ፣ ጌታ አገልጋይ የለም ብሎ አንዷን የፍየልን ጠባይ ስነግራችሁ፣ ፍየል መጠበቅና በግ ከመጠበቅ ማንም ያስቸግር። ማንኛውም እስከ ቅዱስ ፓትርያርኩ ድረስ ይቅርታ የሚሰጡት በማን ሊቀ ካህናትነት ነው? በክርስቶስ ነው። ሊቀ ካህናታችን አንድ ነው። ቄስ ሞልቶናል፣ እግዚአብሔር ይመስገን። ሊቀ ካህናቱ ግን አንድ ነው። የሚቀድስ ሞልቶናል፣ ቅዳሴያችን ግን አንድ ነው። ቁርባኑ አንድ ነው። የሚያስተምር ሞልቶናል፣ ትምህርታችን ግን አንድ ነው። ማህፀናችን አንዲት ናት፣ ያችው ጥምቀት ናት። ስለዚህ ይህን ነው ሰናፍጭ ሁኑ። ሰናፍጭን ነው የምትመስል መንግስተ ሰማያት ማለት የማይለያይ ሰው ነው የሚወርሳት ማለት ነው። የሚነጠል ሰው አይወርሳትም፣ መለያየትን የሚወድ ሰው አይወርሳትም የሚላት ለዚህ ፍየል ዋና ችግሯ ምንድን ነው? ብቻዋን መሆን፣ ብጥብጥ ነው የምታደርገው። መለየት፣ በቃ መለየት፣ ዳርዳሩን መሄድ ማለት ነው። ይሄ ፍየልነት ነው። በየት ነው የሚያስቆመው? በየት ያስቆማል? በቀኝ በግራ እወቁት እንግዲህ ማለት ነው። ብቻውን ዳርዳሩን የሚሄድ ሰው ይሄ ምንድን ነው? ፍየልነት ነው። ፍየል እየተነጠለች ታስቸግራለች። ትርጓሜው ላይ ያለው ነው የምነግራቸው። አንድምታ ወንጌሉ እየተነጠለች ነው የምታስቸግረው። ኃጥአንም ሁልጊዜ መለየትን ይወዳሉ። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህን ዓለም በካህሊነቱ የፈጠረ በይቅርታው ዓለምን ያዳነ በቸርነቱ ዓለምን የሚመግብ ሕያው ቅዱስ ፈጣሪያችን ጌታችን መድኃኒታችን ኢየሱስ ክርስቶስ በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ደናግል ሁሉም በረከታቸው ይደርብን። አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አበው መነኮሳት፣
እማት መነኮሳያት የክርስቶስ ክቡር ወገኖቹ የምትሆኑ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ቸሩ አምላክ እግዚአብሔር በቸርነቱ ለዚህ ቀን ስላደረሰን በስሙም ስለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔር ቸር ነው። ተባሪውን አያስቀርም። ደዌን አሳልፎ ጤናን፣ ጦርነትን አሳልፎ ሰላምን፣ ረሃብን አሳልፎ ጽጋብን ያመጣል። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ከሁሉ ታንሳለች፣ ከሁሉ ትበልጣለች በሚል ርዕስ ነው የምንማረው። እስኪ በሉ ድገሙ፣ ጨምሩ። እሺ፣ የሐዋርያው የቅዱስ ማርቆስ ወንጌል ምዕራፍ 4 ቁጥር 32 ላይ የምናገኘው ኃይለ ቃል ነው። ዛሬ በቅዳሴ የሚነበበው የዕለቱ ወንጌል ነው ማለት ነው። ከመስከረም 9 እስከ መስከረም 15 ባለው ሰንበተ ክርስቲያን በዕለተ እሁድ በቅዳሴ ጊዜ የሚነበበው የዛሬው የዕለቱ እሁድ ነው፣ የእሁድ ወንጌል ነው ማለት ነው። ስለዚህ በዕለቱ የተመደበልን የዕለት እንጀራችን ነው። እሱን ሀብተ መንፈስ ቅዱስ እንዳደለን በቸርነቱ እንማራለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። ርዕሳችን ምንድን ነው? ከሁሉ ታንሳለች፣ ከሁሉ ትበልጣለች። በምንት እንከን አስተማስላ ለመንግስተ እግዚአብሔር። የእግዚአብሔርን መንግስት በምን እንመስላታለን ይላል። በምን የእግዚአብሔርን መንግስት በምን እንመስላታለን? ጌታችን ሲያስብ የዕለቱ ወንጌል በጣም ረጅም ስለሆነ ሙሉውን ብንማማር ደግሞ ልናድር ሁሉ እየሆነ እየመሸም ስለተቸገርን ከዚያ ውስጥ ለዕለቱ አንዷን ክፍል ብቻ ብንማር ይበቃናል ብዬ አስቤ ነው እንጂ ከላይ ጀምሮ በጣም ብዙ ነው። ስለዚህ ይችኛዋ ብቻ ትበቃናለች። የእግዚአብሔር መንግስት በምን መስላታለን? ወምንተ ትመስል፣ ምንስ ትመስላለች? ትመስል ህጠተ ሰናፔ እንተ ተዘራት ውስተ ምድር። የእግዚአብሔር መንግስት በምድር ውስጥ የተዘራች የሰናፍጭ ቅንጣትን ትመስላለች። እምከመ ተዘራት ትንእስ እምኩሉ ወትበቁል ወተአቢ እምኩሎን አሕማላት። በተዘራች ጊዜ ከሁሉም ዘር ሁሉ ታንሳለች፣ ተዘርታም ትበቅላለች። ስትበቅል ግን ከአትክልት ሁሉ ትበልጣለች። ወትገብር አይጾቀ፣ ቅርንጫፎቹንም ታወጣለች። እስከ ይክሉ አዕዋፈ ሰማይ አጽልሎ ታሕተ አይጹቂሃ። የሰማይ ወፎችም በቅርንጫፎቿ እስኪሰፍሩ ድረስ ደርሳ ታላቅ ትሆናለች ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ንባቡን እዛችሁታል አይደል? ላለው ምን ይሉታል? ላለው ምን ይሉታል? የዛሬው ወንጌል ነው። የሚገርመው ደግሞ እዚያው ከፍ ብሎ ያለ ነው። ላለው ይጨምሩለታል። ንባብ ለያዘ ምን ይጨምሩለታል? ትርጓሚ። እሺ፣ ንባቡ ምን ይላል? አንድ ጊዜ ንባቡን በአማርኛ መቱን ላስብላችሁ። የእግዚአብሔርን መንግስት በምን እንመስላታለን በሉ። ምንስ ትመስላለች? መንግስተ ሰማያት በምድር መካከል የተዘራች የሰናፍጭ ቅንጣትን ትመስላለች። በተዘራች ጊዜ ከዘር ሁሉ ታንሳለች። ስትበቅል ከአትክልት ሁሉ ትበልጣለች። የሰማይ ወፎችም ከጥላዋ ይሰፍራሉ። እሺ በሉት አሁን እንዴ መድኃኒዓለም ነውር አይደለም እንዴ? ያዙት እንጂ። እሺ አንድ ጊዜ ላስብላችሁና በቃላችሁ ትሉታላችሁ። እንዴ እኛስ ምን ወጣን ነው እንለፋ? እንግዲህ እኛም እኮ ለፍተን ነው የምናጠናው። ያዙ እንግዲህ የእግዚአብሔርን መንግስት አንዴን ልበለው በአማርኛ ማለት ነው። የእግዚአብሔርን መንግስት በምን እንመስላታለን? ምንስ ትመስላለች?
የእግዚአብሔር መንግስት በምድር መካከል የተዘራች የሰናፍጭ ቅንጣትን ትመስላለች። ስትዘራ ከሁሉ ታንሳለች፣ ትበቅላለችም። በበቀለችም ጊዜ ከአትክልት ሁሉ ትበልጣለች። የሰማይ ወፎችም ከጥላዋ ይጠጋሉ። እሺ በሉ። የህብረት ጽድቅ እኮ ጥቅሙ ይሄ ነው። ትሉት አትሉት የሚያውቅ የለም። አንዱ በአንዱ ይሸፈናል። ይኸውላችሁ ሁልጊዜ እኮ እግዚአብሔር አትለያዩ የሚለን ይኸው እንደዚህ ገመናችን እንዲሸፈን ነው። አሁን እዚህ ውስጥ እኮ ቅድም አሁን ያለም አለ፣ ግን ባሉት ሰዎች ያላሉት ሰዎችም ገመናቸው ተሸፈነ። እግዚአብሔር እንደዚህ እኮ ነው። ሌላም ነገር ቢሆን ይሄ ነው። መለያየትን አታብዙ፣ አትጣሉ፣ በህብረት ኑሩ የሚለን እንደዚህ የወንድሞቻችን የእህቶቻችን ክብር የእኛን ገመና ስለሚሸፍንልን ነው። እና እንደዚህ ነው። እሺ የእግዚአብሔር መንግስት በምን እንመስላታለን? ምንድነው የተመሰለችው ዛሬ? ሰናፍጭ ቅንጣት። ሰናፍጭ ታውቃላችሁ አይደለም? እንደምን ያለች ናት? እንደ ጎመን ያለች ናት አይደል? አዎ። ሌላስ? እንደምን? እንደ ዳጉሳ። እሺ። ጣና ዳጉሳ ብንጠቅስ ይቀርበናል አይደለም? አለ በዚያ ከፎገራ ይዘራል። ሌላስ? ስለ ሰናፍጭ የምታውቁትን እስኪ ተናገሩ። መንግስተ ሰማያት ባለፈው በመካከላችሁ ናት ተብለን ነበር አይደል? ዛሬ ደግሞ መንግስተ ሰማያት የሰናፍጭ ቅንጣት፣ ባለፈው በመካከላችሁ ናት ተብለናል። አሁን ደግሞ በመካከላችን የምትኖረው መንግስተ ሰማያት ምን መስላን የምትኖር ነው? ሰናፍጭ መስላ። ጥያቄያችን ሰናፍጭ መስላ ነው። ስለዚህ ስለ ሰናፍጭ ጠባይ ነግሬያችሁ ትምህርቱ የሚያልቀው የሰናፍጭ ጠባይ ሲያልቅ ነው ማለት ነው። የሰናፍጭን ጠባይ እንማርና በዚያ ተርጓሚዎቹ ቅዱስ ጎርጎርዮስ፣ ቅዱስ ዮሐንስ አፈወርቅና ቅዱስ ቄርሎስ ናቸው። እነዚህ አባቶች ያብራሩትን የሰናፍጭን ጠባይ እነግራችሁና ትምህርቱን በዚሁ እንጨርሳለን ማለት ነው። ሰናፍጭ የእግዚአብሔር መንግስት ግን የሚለው ማንን ነው? አንድ ራሱ ክርስቶስን ነው። ሁለት ባለፈው እንደነገርኳችሁ ነው። በዚህ አንቀጽ አንድ ራሱን ክርስቶስን ነው። ሁለተኛ ወንጌልን ነው። ሶስተኛ ደግሞ ማንን ነው? ክርስቲያኖችን ራሳቸውን ነው የእግዚአብሔር መንግስት የሚላቸው ማለት። በእግዚአብሔር መንግስት የሚመሰሉት ክርስቲያኖች ራሳቸው፣ እንደገና ደግሞ ወንጌል፣ ከዚያ ራሱ ክርስቶስ። እነዚህን ነው የእግዚአብሔር መንግስት ብሎ የጠራቸው። ክርስቶስ ስለሚወረስ ነው። ወንጌል መውረሻ ስለሆነች ነው። እኛ ደግሞ መንግስተ ሰማያት ተብለን መጠራታችን የመንግስተ ሰማያት መሳፈሪያዎች ስለሆን ወይም ማደሪያዎች ስለሆን፣ እንደገናም ደግሞ በመንግስተ ሰማያት እንኖር ዘንድ የተፈጠን ለሱም የምንኖር ስለሆን እኛም መንግስተ ሰማያት ተብለን በማደሪያችን እንጠራለን። ከዚያ ሁሉም ዘንድ ክርስቶስ መንግስተ ሰማያት ስለሆነ እሱ ስለሚያድርብን እኛም መንግስተ ሰማያት እንባላለን። ሰናፍጭ ጠባይዋ አንድ 10 ጠባዮች አሏት። እሷን ብቻ ነው የምነግራችሁ። እሷን ጠባያን ነግራችሁ እና እግዚአብሔር ሁሉን ነገር ለትምህርት ነው የሰራው። ወኩሉ ዘተፈጥረ ለመፍቅደ ነባቢያን ቦ እምኔሆሙ ለምህሮ ኒሆ እምኔሆ ላንክሮ ወቦ እምኔሆ ለተዘክሮ ይላል። እግዚአብሔር ሁሉን ነገር ለትምህርት ፈጥሮታል። ለመፍቅደ ነባቢያን፣ ለሚናገሩ ለሚያስቡ ነባቢያን ፍጡራን ለሆኑ ለሰው ልጆች ሁሉ ፍጥረት የተፈጠረ ለሰው ልጆች ነው። ከነዚህም ለማስተማር የተፈጠረ አለ፣ ለማድነቅ የተፈጠረ አለ። ለማድነቅ እግዚአብሔርን እንድናስብ የተፈጠረ አለ። ለምሳሌ ትልን ከድንጋይ ስር ስናገኛት እግዚአብሔርን እናስበዋለን እንደሚያስበን። የተዘክሮተ እግዚአብሔር ምሳሌ ነው። አሁን ከድንጋይ ስር ፍንቅል ስታደርጉ ትል ታገኛላችሁ። አንደኛ ድንጋዩ ተጭኖ እንዳይገላት መጠበቁ እንደሚያስባቸው እናስባለን። ሁለተኛ ከዚያ ድንጋይ ውስጥ እግዚአብሔር ምግብ አብቅሎ ይመግባቸዋል። ስለ እግዚአብሔር እንደማይረሳን እኛም ማሰብ እንዳለብን ይህንን ያስተምሩናል። ላንክሮ የሚባሉት ደግሞ ምንም ጥቅም የሌላቸው ፍጥረታት አሉ። እነዚያን ምን ይጠቅሙኝ ብሎ ፈጠራቸው ወይ ቸርነቱ ብለን እናደንቃለን ማለት ነው። ለእሱ አንዳች ነገር የማያደርጉ ቢያንስ ሰው ያመሰግናል፣ መላእክትም ያመሰግናሉ። ሌሎች ግን ምንም የማያደርጉለት ለሱ የፈጠራቸዋሉ። ለማስተማር የተፈጠሩ አሉ። ለማስተማር የተፈጠሩት
ሰናፍጭ አንዷ ናት። አዝሪቱ፣ እጽዋቱ፣ ዛፉ፣ ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብት፣ የሰው ልጅ የራሱ ከራስ ፀጉሩ እስከ እግር ጥፍሩ ያለ ፍጥረት በሙሉ ለእግዚአብሔር ክብር ይመሰክራሉ። ሰማያት ይነግራ ስብሐተ እግዚአብሔር ወግብረ ደዊሁ አይዳ ሰማያት። ሰማያት የእግዚአብሔርን ክብር ይናገራሉ፣ የእጆቹ ስራም የእሱን ግብር ይናገራሉ። ዕለት ለዕለት የእግዚአብሔርን ክብር ትናገራለች፣ ሌሊትም ለሌሊት የእግዚአብሔርን ክብር ይናገራሉ። እና እግዚአብሔር በፍጥረታት መካከል መምህርነትን አስቀምጧል። አንድ ሰው መጽሐፍ ባይጻፍለት መምህር ባያገኝ እግዚአብሔርን አላስተማርከኝም ብሎ መውቀስ አይችልም። ምክንያቱም የተፈጠረው ፍጥረት ሁሉ ወደ እግዚአብሔር የሚያደርስ መምህር ነውና ማለት ነው። በእንጨቱ በተራራው ሁሉ ተመራምሮ ፈጣሪን ማግኘት ይገባል። ለምሳሌ አሁን መጽሐፍ ያልደረሳቸው የመምህራንን ቃል ሰምተው የማያውቁ ሰዎች አሉ። እነዚያን ኃጢአት ቢሰሩ ጣዖት ቢያመልኩ እግዚአብሔር ለምን ይፈርድባቸዋል? እሱ ፍርዱ ርቱ አይደለም ወይ ተብሎ ሲጠየቅ ሰማይና ምድር ምስክር ናቸው፣ በእነዚያ መጠየቅ ይችሉ ነበር፣ ጠይቀው መድረስ አለባቸው ብሎ ይፈርድባቸዋል። እነዚህም ሁሉ መምህራን አድርጌ ሰርቼላችኋለሁ ብሎ። ስለዚህ አንዱ እግዚአብሔር መምህር አይነሳም፣ ያልዘራውን አያጭድም፣ ያልበተነውን አይሰበስብም፣ ሳያስተምርም አይፈርድም። የሚያስተምር አንዱ በፍጥረታት አድሮ ነው። ከሚያስተምሩን አንዱ እጽዋት ናቸው። አሁን የፍሬ ወቅት ነው። ከመስከረም 8 ጀምሮ በቅዱስ ያሬድ አጠራር ፍሬ ይትባሃል ነው የሚባለው። የፍሬ ዘመን ስለሆነ የምንማረው ስለ ፍሬ ነው ማለት ነው። እኛም እንግዲህ በኋላ ማፍራት አለብን ማለት ነው። አበባው አልፏል፣ አሁን የፍሬ ዘመን ነው። እኛም እንድናፈራ ያሻናል። ስለዚህ የሚያፈሩትን አይተን እንድናፈራ፣ የሚለመልሙትን አይተን እንድንለመልም፣ ሁሉ የተፈጠረ ለዚያ ነው። ፈጣሪያቸውን የሚያመሰግኑትን አይተን እንድናመሰግን፣ የሚተጉትን አይተን እንድንተጋ እግዚአብሔር ዘመናትን ሁሉ በሊቁ እየከፈለ ያስተምረናል። አሁን የፍሬ ጊዜ ነው፣ የገለባ ጊዜ አይደለም። ዮሐንስ ዘእስክንድርያ የተባለ ሊቅ ሃይማኖተ አበው ላይ ሲናገር ዝንቱ ዘመን ድልው ውእቱ ለዘይፈቅር ንስሐ፣ ይህ ዘመን ንስሐ ለሚወድ ሰው የተዘጋጀ ዘመን ነው ብሏል። የደስታ ዘመን ነው፣ ሁሉ የተሰጠበት ዘመን ነው። ክህነት ተሰጥቷል፣ ቁርባን ተሰጥቷል፣ ንስሐ ተሰጥቷል፣ መጻሕፍት ተጽፈዋል፣ ትርጓሜያት ተተርጉመዋል፣ የሰማይ በር ተከፍቷል፣ የጥል ግድግዳ ፈርሷል፣ እርቅ በክርስቶስ ደም ተፈጽሟል፣ እግዚአብሔር የምሕረት እጁን ዘርግቷል፣ የ5500 ዘመን የዕዳ ደብዳቤ ተቀዷል። አሁን ለሚወድ ሰው የተዘጋጀ ዘመን፣ የመዓት ዘመን አይደለም። አረጋዊ መንፈሳዊ ሲናገር በመጽሐፍ መነኮሳት በ3ኛ ክፍል ላይ ርኅው ዴዴከ ወአልቦ ዘይበውእ ይላል። የሚገባ ጠፋ እንጂ በርህስ እንደተከፈተ ነው ይላል። በርህ እንደተከፈተ ነው፣ የጠፋው የሚገባ ብቻ ነው ይላል። ስለ እግዚአብሔር ሁሉን ከፍቷል። የምሕረት በሩን ከፍቷል፣ የሃይማኖት በርን ከፍቷል፣ የንስሐ በርን ጎርጎርዮስም እንደተናገረ አርሃ ወለነ ኆኃተ ንስሐ እንዳለ የምሕረት ደጆችን የንስሐ በርን ከፈተልን ብሏል። የምስጢር በር፣ የማመን በር፣ የንስሐ በር፣ የቸርነት በር ተከፍቷል። ሁላችሁ እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀ ጊዜ የሰማይ በር ተከፍቶ ነበር አይደለ? ጌታችን ወፂኦ እግዚእ ኢየሱስ እማይ ተርህወ ሰማይ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ ከውሃው ከወጣ በኋላ ሰማይ ተከፈተ። ወመጻ ቃል እምደመና ዘይብል ዝንቱ ውእቱ ወልደ ዘአፈቅር ሎቱ ስምዕዎ። ጌታችን ተጠምቆ ከወጣ በኋላ ሰማይ ተከፈተ። ከሰማይም እንዲህ የሚል ቃል መጣ፣ ይህ የምወደው የማፈቅረው ለተዋሕዶ የመረጥኩት የምመለክበት ልጄ ነው፣ እርሱ የሚላችሁን ስሙት የሚል ቃል ከደመና መጣ ይላል። ከተጠመቀ በኋላ ሰማይ ተከፈተ ይላል። ያ ሰማይ ምንድን ነው ሲባል አዳምና ሔዋን በበደላቸው ዘግተውት የነበሩት የእግዚአብሔር ቸርነት ነው ሰማይ የተባለ እንጂ የሰማይ መስኮት የለውም፣ ደጃፍ የለውም። ስለዚህ አዳም ሔዋን በድለው በእነሱ የግብርናት ደብዳቤ ወይም እነሱ በፈረሙት የባርነት ደብዳቤ የሰማይ የእግዚአብሔር የቸርነቱ በር ተዘግቶ ነበረ። ስለዚህ መግባት አልተቻለም። አሁን ክርስቶስ ያንን ሰማይ ከፈተው። ስለከፈተ አሁን ሰው ሁሉ መግባት ይችላል። ያ ሰማይ የሚዘጋበት ጊዜ አለ።
የማቴዎስ ወንጌል ምዕራፍ 25 ላይ ታገኛላችሁ። እዚያ ላይ መንግስተ ሰማያት ትመስል መንግስተ ሰማያት አስሮ እንደናግለ እለነሳ መሃትህው ይሆን። መንግስተ ሰማያት ሕገ ወንጌል ተስፋ ጊዜነ ኢየሱስ ክርስቶስ መብራት የያዙ 5 ደናግልን ትመስላለች። 5ቱ ጠባባት 5ቱ አብዳት ናቸው። እነዚያ ሰነፎች፣ እነዚህ ጥበበኞች ናቸው፣ ትጉዎች ናቸው ተባለ። ከዚያ በኋላ ሰነፎቹ ትርጉሙ ሌላ ጊዜ ስለምንማረው አያስፈልገኝም። እዚህ ጋር የሚገናኝልኝ ብቻ ነው ይዤው መጣ። ስለዚህ እነዚያ 5ቱ ጥበበኞቹ በማሰሯቸው ዘይት ይዘዋል፣ መብራት አብርተዋል። ሲያልቅባቸው ዘይት ይጨምሩበታል። ከዚያ በኋላ እነዚያ ሰነፎቹ ደግሞ መብራት ይዘዋል፣ ዘይት አልጨመሩም። ከዊኖ መንፈቀ ሌሊት ደቀሳ ወኖማ፣ ሁሉም ተኙ አንቀላፉ። ከዚያ በኋላ ውዋ ኮነስ መመጻ መራዊ፣ ሙሽራው መጥቷልና ድብልቅልቅ ሆነ። ያን ጊዜ ሁሉም ተነስተው ሙሽራውን ለመቀበል ተዘጋጁ። እነዚያኞቹ በመብራታቸው ላይ ዘይት ጨምረው ስለነበር መብራታቸው አይጠፋም። እነዚህኞቹ ደግሞ መብራት ይዘዋል፣ ዘይት ስለሌላቸው መብራቱ ጠፋ። ስጡን አሏቸው። መብራት ያልያዘ ሰው ሙሽራውን መቀበል ስለማይችል አይ አልብነ ዘያአክል ለነ ወለክል፣ ለእኛና ለእናንተ የሚበቃ የለም። ሁራወ ተሳየጣ ሀበ እለ ይሰይጡ፣ ከሚሸጡ ሰዎች ሂዳችሁ አሁን ግዙ አሏቸው። ሄዱ። ገዝተው ሲመለሱ ሙሽራው መጣና በሩ ተዘጋ። አርህወና አሉት። ክፈትልን አሉት። አማን ልብለክን ከመ ኢያእምረክን፣ እውነት እላችኋለሁ አላውቃችሁም አላቸው ይላል። አያችሁ፣ በሩ ተዘጋ ማለት ነው። ቀድሞ አዳምና ሔዋን በበደሉ ጊዜ ተዘጋ። ክርስቶስ በመጣ ጊዜ ተከፈተ። ክርስቶስ ሲመጣ ይዘጋል። ያ የቸርነት በር ነው። እስከዚያ ድረስ ቅዱሳን ያማልዳሉ ማለት ነው። ያን ጊዜ በሩ ይዘጋል ማለት ያን ጊዜ ማንም የክርስቶስን የቸርነት በር መክፈት አይችልም። እመቤታችን እንኳ ቢሆን የዛለት አታማልድም። አመይታ ድህን ወለታ አመታ ገብ ምድር ማይጸንታ ያለው ለዚያ ያን ነው። ኩንኒ ለማዋቲ ሀገፋ ወልታ ይላል ደራሲው። ምድር አደራዋን በመለሰች ጊዜ እናት ልጇን እንኳን በማታድንበት ጊዜ ያን ጊዜ ጠበቃ ሁኝ ይላል። ግን ዛሬ ከእመቤታችን የተጠጋ ነው እንጂ ያን ጊዜ አይደለም። ስለዚህ ሲኦል የገቡ ነፍሳት እንኳን ዛሬ በቅዱሳን ምልጃ የሚወጡት ክርስቶስ እስከሚመጣ ድረስ የቸርነቱን በር ስላልዘጋው ነው ማለት ነው። ሲኦል ገብቶ መውጣት ይቻላል። ገሃነም ገብቶ ግን መውጣት አይቻልም። ለምን? በሩ ይዘጋልና። እና ያ የቸርነት በር ስለተዘጋ ዛሬ ሁሉ ነገር ዝግጁ ነው። በሁሉ ነገር ተምሮ ወደ እግዚአብሔር መመለስ ይቻላል ሳይመሽ። ዘመን ግን የሚነሳበት ጊዜ አለ። አንሶ ሰውን ዘብርሃን ብክሙ እስመ ዘየሐውር ውስተ ጽልመት ኢየአምር ሀበ ዘየሐውር። ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድ ሰው የሚሄድበትን አያውቅም ብሏል በዮሐንስ ወንጌል ምዕራፍ 12 ላይ ባለቤቱ ሲናገር። ብርሃን ያለው ዕድሜን ነው። ብርሃን ሳለላችሁ ተመላለሱ ማለት ዕድሜ ፀሐያችሁ ሳይጠልቅ እንጊዜ መልካም ነገርን ስሩ። በኋላ የዕድሜ ፀሐያችሁ ከጠለቀ በኋላ ተመልሶ ንስሐ መግባት፣ ተመልሶ መዘጋጀት፣ ተመልሶ መታረቅ፣ ተመልሶ መመጽወት፣ ተመልሶ በጎ ሕሊና መያዝ አይቻልም። ዕድሜ እግዚአብሔር ለእያንዳንዳችን የሰጠን ፀሐይ ነው። ያ ደግሞ ይመሻል። ከመሸ በኋላ ደግሞ መልሰን ያን ፀሐይ ማውጣት አንችልም። ስለዚህ ብርሃን ሳለላችሁ ተመላለሱ ብሎ ተናግሯል። ሰው በብርሃን ካሰበው ይደርሳል። እድሜያችን አሁን ያሰብነውን ለማድረግ ያስችለናል። ብንሰግድ እንችላለን፣ ብንጾም እንችላለን፣ ብንማር እንችላለን፣ ብንመጸውት እንችላለን፣ ብንታረቅ እንችላለን፣ ብንጸልይ እንችላለን፣ መጻሕፍትን ብንመሰጥ እንችላለን፣ በጎ ነገርን ሁሉ ብናደርግ እንችላለን። ይህ የማይቻልበት ጊዜ ይመጣል። ዓይን ይፈዛል፣ ጆሮ ይደነግሳል፣ ወገብ ይጎብጣል፣ አስቦ መልካም መስራት ያቅታል፣ በሰው እጅ መውደቅ አለ። ይህን ፈጽሞ አይመጣልንም፣ ፈጽሞ አይመጣልንም። ዝም ብለን ሁሉ እኛ በእጃችን እንደተያዘ ነው። ምን አለብን እኛ ወንድ? እንደዚያ ነው። ጌታ ግን የነገረን ይሄን ነው። እና ሰናፍጭ ልንገራቸው። ሰናፍጭ አንዱ ጠባይዋ ምንድን ነው ስትባል፣ ሰናፍጭ አንዱ ጠባይዋ ከሁለት አትከፈልም።
ቅዱስ ጎርጎርዮስ እንደሚናገረው ከሁለት አትከፈልም። ለምሳሌ ምን አላት? ባቄላ ከሁለት አይከፈልም? ይከካል አይደል? አዎ፣ ባቄላ ይከካል። ሌሎችም ክክ ያላቸው አሉ ከሁለት ፍልጥ የሚሉ። እሷ ግን ከሁለት አትከፈልም። ይህ የሚያመለክተው ሶስት መሰረታዊ ነገሮችን ነው ይላል። መንግስተ ሰማያት ሰናፍጭን ትመስላለች ማለት መንግስተ ሰማያትን የምትወርሱበት ሃይማኖት ሰናፍጭን ይመስላል። አንዱ አለመከፈሉ አብ ወልድ መንፈስ ቅዱስ በመንግስት በጌትነት የማይከፈሉ መሆናቸውን ሲነግረን ነው። ስለዚህ ሰናፍጭ የተባለች በስላሴ የሚያምኗት የማትከፈል የማትሸረፍ ሃይማኖት ማለት ነው። ይነሳ ኢንበቡ ውስተ ከፊለ መንግስት ቴዎዶሲዎስ የተባለ ሊቅ ሃይማኖተ አበው ላይ ሲናገር እኛ የስላሴን መንግስት መለኮት አንከፍልም፣ ያንን ወደ መክፈል አንሄድም። ለአብ የሚባል መንግስት፣ ለወልድ የሚባል መንግስት፣ ለመንፈስ ቅዱስ የሚባል መንግስት የለም። ሁሉም በጌትነት አንድ ናቸው። አልቦ ዘይብሎ አብ ለወልዱ ዝ ዘዚአየ ወዝ ዘዚአከ ወዝ ዘመንፈስ ቅዱስ ወአልቦ ዘይብሎ ወልድ ለአቡሁ ዝ ዘዚአየ ወዝ ዘዚአከ ወዝ ዘመንፈስ ቅዱስ። ወልድ አብ ወልዱን ልጁን ይህ የኔ ድርሻ ነው፣ ያኛው ያንተ ነው፣ ያኛው የመንፈስ ቅዱስ ነው የሚለው የለውም። ወልድም አባቱን ይህ የኔ ነው፣ ያኛው ያንተ ነው፣ ይሄኛው የመንፈስ ቅዱስ ነው የሚለው የለውም። ወአልቦ ዘይብሎ መንፈስ ቅዱስ ለአብ ዝ ዘዚአየ ወዝ ዘዚአከ ወዝ ዘወልድ። መንፈስ ቅዱስ ለአብ ይህ የኔ ድርሻ ነው፣ ይህ ያንተ ነው፣ ያኛው የወልድ ነው የሚለው መንግስት የለውም። አሐቲ መንግስት አሐቲ ስልጣን አሐቲ ምኩናን። አንድ አገዛዝ አንድ መንግስት ስላሴ ያላቸው አንድ ስልጣን ናቸው። አሐቲ ክብር አሐቲ ብርሃን፣ አንድ ብርሃን ያላቸው። ጌታም ሲናገር ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ኩሉ ዘቦላዌ የዚአየ ውእቱ፣ ለአባቴ የሆነ ሁሉ የኔ ነው ብሎ ይናገራል። ወኩሎ ዘንብል በይንተ አብ ንብል በይንተ ወልድሂ፣ ለአብ የምንናገረውን ነገር ሁሉ ለወልድም እናመጣዋለን እንናገረዋለን ይላል ቅዱስ ባስልዮስ ዘቂሳርያ። ለአብ የምንናገረውን ለወልድም እንናገረዋለን። አብን ሕይወት ባልንበት ወልድን፣ አብን መንግስት ጌታ ባልንበት ወልድንም። ወኩሎ ኩነኔሁ አወፋዮ ለወልዱ ከመኩሉ ሰብ ያክብርዎ ለወልድ ዘከመ ያከብርዎ ለአብ። ዮሐንስ ወንጌል ምዕራፍ 5 ላይም ሲናገር እግዚአብሔር አብ ፍርድን ሁሉ ለልጁ ለእግዚአብሔር ወልድ ሰጠው፣ ሰዎች ሁሉ አብን በሚያከብሩበት መንግስት ጌትነት ልክ ወልድንም ያከብሩት ዘንድ ብሎ ተናግሯል። ስለዚህ መንግስታቸው አንድ ናት። እሱም ራሱ አነ ወአብ አሐዱ ንሕነ፣ እኔና አብ አንድ ነን ብሏል። እኔና አብ አንድ ነን ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ሲናገር አንድ ነገር ታስተውላላችሁ። ወነሱ አይሁድ እብነ ከመ ይውግርዎ፣ አይሁድ ሊወግሩት ምን አነሱ ነው የሚለው? ድንጋይ አነሱ። ሊቁ ይሄንን ሲተረጉም ምን ይላል? አይሁድ የክርስቶስ መንግስት ገብቷቸው ሲቆጡ አርዮስ ሳይገባው ቀረ ይላል። አይሁድ እኮ ክርስቶስ አምላክ ነኝ እያለ መሆኑ ገብቷቸዋል። አርዮስ ግን እስከዛሬ ድረስ የአይሁድን እውቀት ያህል እንኳን እውቀት የለውም ብሎ ይንቀዋል በእውነቱ ማለት ነው። እና ክርስቶስ የአብ ባህሪ ያለው፣ የአብ ጌትነት ያለው፣ የአብ መንግስት ያለው፣ አንድ ስልጣን አንድ ጌትነት ያለው ለዘላለሙ ነግሶ የሚኖር አምላክ ነው። አልቦ ውስተ ቅድስት ሥላሴ ግብርናት ወኢተቀነዮ፣ በቅድስት ሥላሴ መካከል አዛዥ ታዛዥ፣ ገዥ ተገዥ፣ ጌታ አገልጋይ የለም ብሎ ቅዱስ ሳዊሮስ ዘአንጾኪያም በሃይማኖተ አበው ላይ ተናግሯል። በሥላሴ ዘንድ የበላይ የበታች ልዑል ትሁት የለም። መንግስታቸውም አንድ ናት። ምክርም አንድ ነው። ጌትነትም አንድ ነው። መስጠትም አንድ ነው። መንሳትም አንድ ነው። አብ የወደደውን ወልድ ይወደዋል። አብ የጠላውን አብ ይጠላዋል። አብን ያመነ ወልድን ያምናል። አብ ያለው ወልድ አለው። ኩሉ ዘሬ ኪያየ ርእዮ ላቡየ ያለው እኔን ያየ ሰው አባቴን አይቷል። እኔ በአብ አባቴን በአብ እኔም አብን በእኔ አለ ብሎ እንደተናገረ። ስለዚህ የማትከፈል መንግስተ ሰማያት የት ናት ከተባለ እንዲህ ብላችሁ የምታምኗት ናት ማለት ነው። በአብ በወልድ በመንፈስ ቅዱስ የምታምኗት እቺ ሃይማኖት ምንድናት ነው? አቤት ፍጹም ናት።
ፍጹም ናት። ይቺ ሃይማኖት ናት መንግስተ ሰማያት የምትወርሱባት ሃይማኖት ይቺ ናት። እንዲህ ብሎ ማመን ነው። አሁን ብዙ ጊዜ ካቶሊክ አለ፣ ፕሮቴስታንት አለ፣ ኦርቶዶክስ አለ። ኦርቶዶክስም ደግሞ ሁለት አለ፣ የምስራቅ ኦርቶዶክስ እና የአሃት አብያተ ክርስቲያናት ኦርቶዶክስ የሚባል አለ። ትክክለኛው የኛ ለመሆኑ ምንድነው ማስረጃው ተብለን ስንጠየቅ ሁሉም በመጽሐፍ ቅዱስ ያምናል። ሁሉም መጽሐፍ ቅዱስን ይጠቅሳል። ሁሉም አብ ወልድ መንፈስ ቅዱስ የሚል ስም ይጠራል። ሁሉም ኢየሱስ ክርስቶስ አማኑኤል የሚል ስም ይጠራል። ትክክለኛው የኛ ለመሆኑ ምንድነው ማስረጃው ተብለን ብንጠየቅ ሰናፍጭ ናት አንዷ። ሰናፍጭ ምንድናት? አትከፈልም። አብ ወልድ መንፈስ ቅዱስ ምን አይልም? አይከፈሉም። ስለዚህ ወልድን ከአብ መንፈስ ቅዱስን ከወልድ የሚያሳንስ ሰው ካለ ሰናፍጭቱ የለችውም ማለት ነው። ያ ማለት መንግስተ ሰማያት የማያስገባ ሃይማኖት ነው ማለት ነው። ሰናፍጭ እንደማትከፈል አብ ወልድ መንፈስ ቅዱስ አይከፈሉም። መንግስታቸው አንድ ነው። ሁለተኛው ሰናፍጭ እንደማትከፈል ጌታችን መድኃኒታችን ኢየሱስ ክርስቶስ ባህሪው አይከፈልም። እርሱ ነው ደግሞ ተዋሂዶ የሚባለው እሱ ነው ማለት ነው። ሰናፍጭ ክክ የላትም። ክርስቶስ ስጋ ከለበሰ በኋላ ይሄ ስጋ ነው ይሄ እንዲህ ነው አንባልም። ናይትት እምኔነ ወነሐርቅ እማይከሌነ ተፈልጦተ አካላት ወህላውያት የአካላትን የባህሪያትን መለያየት ከኛ እናርቅ ይላል ሊቁ። ሃይማኖተ አበው 111ኛው ምዕራፍ ላይ ሲናገር የአካላትንና የባህሪያትን መለያየት ከኛ እናርቅ። ሊቁ ቅዱስ ቄርሎስም ሲናገር 79ኛው የሃይማኖተ አበው ምዕራፍ ላይ ሲናገር ኢነሐድጎሙ ላላውያት ከመ ይክፍልዎ ለዋሕድ እግዚእነ ኢየሱስ ክርስቶስ እኛ መናፍቃንን አንድ አካል አንድ ባህሪ የሚሆን ኢየሱስ ክርስቶስን ይከፍሉት ዘንድ ዝም አንላቸውም፣ አንተዋቸውም፣ አናሰለጥናቸውም ብሎ ይናገራል። እርሱ ምንድን ነው? አንድ አካል አንድ ባህሪ ነው። ልክ ባለፈው እንደተነጋገር ነው ማለት ነው። ሰው ነፍስና ስጋ ነው። ሰውየው ኢሳይያስ የሚባል ሰው ከሆነ ኢሳይያስ መጣ ይባላል እንጂ ነፍስና ስጋ መጡ እንደማይባለው ክርስቶስ አምላክ ሰው ከሆነ በኋላ ይሄ አምላክ ነው ይሄ ሰው ነው ተብሎ አይከፈልም። አንድ አካል ነው። የክርስቶስ ስጋው ይሄን አረገ፣ አምላክነቱ ይሄን አረገ አይባልም። ክርስቶስ አንድ አካል አንድ ባህሪ ስለሆነ በአንድ ፈቃድ የጌትነትንም የአምላክነትንም ስራ አባቶቻችን ለዚህ ሃይማኖት ነው ጥርሳቸውን የተነቀሉት ጢማቸውን የተነጩት እነ ቅዱስ ዲዮስቆሮስ 336ቱ ሊቃውንት የሰሩትን የሰለስቱ ምዕት ሃይማኖት ነቅፈው 636 መናፍቃን ጳጳሳት በኬልቄዶን ሲሰበሰቡ ዲዮስቆሮስ የተናገረው ይሄ ነው። መምሬ ቄርሎስ እንደነገረኝ ነፍስ ከስጋ ስጋ ከነፍስ ሳይለዩ አንድ አካል አንድ ባህሪ በአንድ ስም እንዲጠሩ ሰው ቢሰጥ እገሌ ራራ ተብሎ ይነገራል እንጂ የገሌ ነፍሱ ራራ ስጋው ጨከነ እንዳይባል። ሰው ቢጨክን እገሌ ጨከነ ይባላል እንጂ ገሌ ነፍሱ ጨከነ ስጋው ጨከነ እንደማይባል ሁሉ ክርስቶስ አዳነ፣ ክርስቶስ ገደለ፣ ክርስቶስ ሕይወት ሰጠ ይባላል። አንድ አካል አንድ ባህሪ ነው። ክርስቶስ ሁለት አይደለም ስላለ ነው ንግስቲቱ ብርክልያ የእናንተ መነኮሳት ግን እንዲህ ደረቅ የሚያደርጋችሁ ምንድን ነው ነበር ያለችው። እንዲህ ደረቅ የሚያደርጋችሁ ምንድን ነው? መነኩሴ እኮ ጥሩ ነው ለድርቅና አይደል? አዎ ሸጋ ነው መነኩሴ ለድርቅና በጣም ጥሩ ነው። ማለት አንድ ነገር ሀመነበት አንገቱን ይሰጣል እንጂ ፈጽሞ መነኩሴን አይኑን መውጋት አይቻልም። እዚያው ግን ለመልካም ነው ድርቅና የሚጠቅመው። ከዚያ በኋላ ቀድሞ ዮሐንስ አፈወርቅ የሚባለው እናቴ ብትነግረው አልሰማ ብሎ ተሰዶ ሞተ። ደግሞ አንተ እንዲህ ዮሐንስ አፈወርቅን ተናገርሽ እንጂ የእናትሽን መች ተናገረሽ? እናትሽ ታዲያ ዮሐንስ አፈወርቅን አሰድዳ ምንድን ነው የሆነችው? ሸታ ገምታ አይደለም የሞተችው? እንዳልሆነ ሁና እንግዲያስ አንቺም እናትሽ እንደተጠቀመች ትጠቀሚያለሽ፣ እኔም ዮሐንስ አፈወርቅ እንደተጎዳ እጎዳለሁ። ጥርሱን አወለቀችው፣ ፂሙን ነጨችው። ያንን በልብስ ቋጥሮ በእስክንድርያ ያላሉ ምዕመናን ዝውዕቱ ፍሬ ሃይማኖት የሃይማኖት ፍሬ ይሄውላችሁ ብሎ በጨርቅ ቋጥሮ ሰደደላቸው። ሌሊት ከቤተ ክርስቲያን አስቀምጠውት ብርሃን ሆኖ ያበራላቸው ነበረ ጽህሙ እና ጥርሱ ማለት ነው። ለምን ሲባል በክርስቶስ ስም የሞቱ አጽቆች እንኳን ወይት ቀጠቀጥ አሃዱ እሙስቴቶሙ ብሎ ዳዊት እንደተናገረ በክርስቶስ አምነው የሞቱ አንዲት አጥንት እንኳን አትሰበርም፣ ክብር አላት።
አጋንንትን ታቃጥላለች፣ ድል ትነሳለች፣ ጠላት ተበቅላ ታጠፋለች። ለክርስቲያኖች ብርሃን። ለምን? ያ አጥንት ለክርስቶስ የሰገደ፣ ለክርስቶስ የከሳ፣ ለክርስቶስ የተቀጠቀጠ፣ ለክርስቶስ የተቸነከረ ስለሆነ የክርስቶስ ብርሃን አድሮበታል። እና ይሄ ሃይማኖታችሁ ፍጹም ነው፣ ክርስቶስ አይከፈልም፣ መንግስተ ሰማያት በተዋሂዶ ማመን ነው ማለት ነው። ሁለት ባህሪ የሚል ክርስቶስን ፍጡር የሚል ቅድም እንዳልኳችሁ እሱ መንግስተ ሰማያት የሚያገባ ሃይማኖት አልያዘም። ይሄን የሥላሴን ያዛችሁ። ክርስቶስን ባህሪውን የሚያሳንስ ንስጥሮሳዊ እገሌ ገሌ እያልኩ የእምነት ድርጅት ምን ያዘራዝረኛል? ስራው ይገልጠዋል ማለት ነው። ክርስቶስን ስጋውን የሚያሳንስ ጌትነቱን ከፍ የሚያደርግ እርሱ ምንድነው? መንግስተ ሰማያት የለችውም። ለምን? መንግስተ ሰማያት ሰናፍጭን ትመስላለች። ሰናፍጭ ደግሞ አትከፈልም፣ ክርስቶስም አይከፈልም ማለት ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ሶስተኛ ሰናፍጭ ምን ትመስላለች ነው። ሰናፍጭ ሌላው ጠባይዋ ነው። ሰናፍጭ ሌላው ጠባይዋ አሁን እዚሁ ጋር ነኝ ገና አትከፈልም ነው። አትከፈልም። ክርስቲያኖችም መከፈል የለባቸውም። ቅዱስ ጎርጎርዮስ ነው የሚናገረው። የማይከፈሉ መሆን አለባቸው። የማይከፈሉ መሆን አለባቸው ማለት አንድ ከፈጣሪያቸው መለየት የለባቸው፣ ሁለት ከባልንጀራቸው መለየት የለባቸው። እነዚህ ናቸው የሚያድኑን ማለት ነው። ይኸውላችሁ ፍየሎችን በየት ነበር የሚያቆመው? በጎችን በየት ነው የሚያቆመው? በቀኝ። ጥሩ። ፍየል የተባልን ማን ናቸው? ጻድቃን። በግ የተባልን ማን ናቸው? አቤት። እሺ ፍየሎች ለምን በበግ ማነው በኃጥአን ለምን ፍየል የተባለው? አንዷን ጠባይዋን ብቻ ልንገራችሁ። እዚች ሰናፍጭ ጋር የምትመስልልኝን ነው እንጂ ሙሉውን ያንን ደግሞ ማቴዎስ 24ን ስንተረጉም አንውልም። አንዷን የፍየልን ጠባይ ስነግራችሁ ፍየል መጠበቅና በግ ከመጠበቅ ማንም ያስቸግር? ፍየል ዋና ችግሯ ምንድን ነው? ብቻዋን መሆን ነው። ብጥብጥ ነው የምታደርገው። መለየት፣ በቃ መለየት፣ ዳርዳሩን መሄድ ማለት ነው። ይሄ ፍየልነት ነው። በየት ነው የሚያስቆመው? በየት ያስቆማል? በቀኝ በግራ። እወቁት እንግዲህ ማለት ነው። ብቻውን ዳርዳሩን የሚሄድ ሰው ይሄ ምንድን ነው? ፍየልነት ነው። ፍየል እየተነጠለች ታስቸግራለች። ትርጓሜው ላይ ያለው ነው የምነግራቸው። አንድምታ ወንጌሉ እየተነጠለች ነው የምታስቸግረው። ኃጥአንም ሁልጊዜ መለየትን ይወዳሉ። ዘይፈቅድ ተፈልጦ የሐስስ ምክንያት ይላል ሰሎሞን። መለየት የሚፈልግ ሰው ሁልጊዜ ምክንያት ይፈልጋል ይላል። እንዲህ ስላደረጉኝ እኮ ነው፣ እንዲህ ስለሆንኩ እኮ ነው፣ እንዲህ ያደረጉኝ እኮ ነው፣ ወድጄን መሰላችሁ ይላል ማለት ነው። ምክንያት እየፈለጉ መታረቅ፣ ምክንያት እየፈለጉ መሰብሰብ ነው እንጂ ምክንያት እየፈለጉ መሯሯጥ ፍየልነት ነው። ስለዚህ መመለስ አለብን ማለት ነው። ሁልጊዜ ክርስቲያኖች መኖር ያለባቸው ለአንድነት ነው። ሁልጊዜ ማለት ነው። ኦርቶዶክሳዊነት ማለት ተዋህዷዊነት ማለት ነው። ኦርቶዶክሳዊነት ማለት ህብረታዊነት ማለት ነው። መዋሃድ ነው። መነጠል ኦርቶዶክስነት አይደለም። ስጋና መለኮት እንዳልተለያዩ ሁሉ ክርስቲያን ከክርስቲያን መለያየት የለበትም። ወነሐውር በአሐዱ ልብ ውስተ ቤተ እግዚአብሔር፣ በአንድ ልብ ወደ እግዚአብሔር መንግስት እንሂድ፣ ወደ እግዚአብሔር ቤተክርስቲያን ያለው ለዚህ ነው። አባታችን አንድ ነው፣ እግዚአብሔር ይባላል። እናታችን አንዲት ናት፣ ቤተክርስቲያን ትባላለች። መብላችን አንድ ነው፣ የአምላክ ስጋ ነው። መጠጣችን አንድ ነው፣ የአምላክ ደም ነው። ሊቀ ካህናታችን አንድ ነው፣ ኢየሱስ ክርስቶስ ነው። የትኛውም ፓትርያርኩ እንኳን ቢሆን እፍታይከ ወህድግ ለከ አነ ሠራይ ኃጢአት የሚላለን ይፍታህ ይህድግ ያንጽህ ወይቀድስ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ሠራይ ኃጢአት ነው። ማንኛውም እስከ ቅዱስ ፓትርያርኩ ድረስ ይቅርታ የሚሰጡት በማን ሊቀ ካህናትነት ነው? በክርስቶስ ነው። ሊቀ ካህናታችን አንድ ነው። ቄስ ሞልቶናል፣ እግዚአብሔር ይመስገን። ሊቀ ካህናቱ ግን አንድ ነው። የሚቀድስ ሞልቶናል፣ ቅዳሴያችን ግን አንድ ነው። ቁርባኑ አንድ ነው። የሚያስተምር ሞልቶናል፣ ትምህርታችን ግን አንድ ነው። ማህፀናችን አንዲት ናት፣ ያችው ጥምቀት ናት። ስለዚህ ይህን ነው ሰናፍጭ ሁኑ። ሰናፍጭን ነው የምትመስል መንግስተ ሰማያት ማለት
የማይለያይ ሰው ነው የሚወርሳት ማለት ነው። የሚነጠል ሰው አይወርሳትም። መለያየትን የሚወድ ሰው አይወርሳትም የሚላት ለዚህ እየሰማችሁ ነው። ስለዚህ ሁልጊዜ ከመነጠል ለምንድን ነው ለህብረት ነው መጣር ያለብን፣ ከመለየት ለህብረት። ለዚህ ነው ቅዱስ ጳውሎስ ሁልጊዜ ደጋግሞ የሚለው እንዲሁ ትንቢትም ተናገሩ፣ ስብከትም ስበኩ፣ ቋንቋም ተናገሩ፣ ምንም ችግር ዋናው ነገር ግን ማህበሩ የሚታነጽበት ይሆናል። ማን የሚታነጽበት ይሆናል? ማህበሩ የሚታነጽበት ይሆናል። አንደኛ ቆሮንቶስ ምዕራፍ 14 ላይ ሲናገር ይናገራል። ለማህበሩ እድገት አድርጉት ነው ያለው። ለመታነጽ ለመተባበር ነው እንጂ ለመለያየት ምክንያት እየጠቀሱ ጻድቅ ሀጥ በላኩት ጊዜ ያመካኛል አለ፣ በመንገድም ያንበሳ ደቦላለ ይበላኛል ይላል። ይህን ነው የተናገረው። ሰናፍጭ አንድ ትክክለኛይቱን መንግስተ ሰማያት በምድር ላይ የተዘራች፣ ምድር የተባለ ዓለም ነው። ስለዚህ በምድር ላይ የተዘራች ሰናፍጭን ትመስላለች ማለት ከእግዚአብሔር ጋር ህብረት ያላቸው፣ ከሰው ጋር ህብረት ያላቸው ሰዎች መንግስተ ሰማያትን ይወርሳሉ ማለት ነው። እግዚአብሔር ጋር ህብረት ያላቸውና ከምን ጋር? ከሰው ጋር ህብረት ያላቸው ሰዎች ይድናሉ። መተባበሪያችን ግን ክርስቶስ ነው። ኃጢአትን ማዕከል አድርገን አንተባበርም፣ የክፉ ህብረት ስላለ ማለት ነው። በጎ ህብረት ግን ክርስቶስን መሰረት አድርገው የሚያደርጉት ነው። ነሂነ አባል ወውእቱ ርእስ፣ እኛ ህዋሳት ነን፣ እሱ ምንድን ነው? ራስ። ቅዱስ ጳውሎስ በደንብ አድርጎ ማለት ነው። ወዘታ ንእሶ ዝቅ አድርገህ የምታየው አካል አለ አለ ወውቱ ክብረ ይከውነከ፣ የምትንቀው አካል ግን ምንድን ነው ነው ያለው? ክብርህ ነው። ታውቁታላችሁ ያን የምትንቁትን አካል? ጸረ ለፀጉር አይደለም ጌታዬ፣ ሌላ ነው። ሰው አሁን የሚሽቀረቀር እዚህ ላይ ነው። ግን እግዚአብሔር የታችኛውን በር አንድ ቀን ቢዘጋው ምን እንደምንሆን አስባችሁታል? የምትንቀው አካልህ ምንድን ነው ያለ ቅዱስ ጳውሎስ? ክብርህ ነው አለ። ሰው እኮ ለባብሶ የሚል እግዚአብሔር ያልሰጠት ነው ማለት ነው እንጂ እኮ የሰው ልጅ በበላው በጠጣው ያልሆነ መሆን የሚሆን ነው ሰው የሰው ልጅ ማለት ነው። ክብሩ አሁን ነጫጩን ለባብሶ እኔ ሁሉ እንደዚህ መሆን፣ ይህን የሚያደርግ ማን ነው? እግዚአብሔር ነው። ያ ማለት ማለት ነው የምትንቀው ወንድም የምትንቂያት እህትሽ ክብርሽ ናት፣ ክብርህ ነው ማለት ነው። የምታሳንሰው መክበሪያ ነው ያለው ለዚህ ነው። ተናገረ እኮ ሁሉም አይን ቢሆን ኑሮ በምን ልንሰማ ኑሯል ብሏል እኮ ቅዱስ ጳውሎስ። ሁሉም አይን ቢሆን ኑሮ በምን ልንሰማ ኑሯል? እና እንግዲህ እንደዚያ ከሆነ አይን እኔ እኮ ነኝ የማይላችሁ ብትል አለ ቅዱስ ጳውሎስ። ቆለል ስትል አንድ የጤፍ እንትን አርጎ ቢጥላት ትፈሳለች ማለት። አይን የአይን ክብሯ አካል ጋር ነው ማለት ነው። ቆለል ብትል ምን ጥቅም አለ? ፈሶ ቁጭ ነው። እግር እኔ እኮ ነኝ አቆምኳችሁ ቢል አይን ባያይለት ኑሮ ገደሉ ገብቶ እንዳገዳ ክርትም ነው። ማንም ጆሮም ቢሆን እንደ ተንቆራፍቱ የሚጠቅመው ነገር የለውም። አይን አይቶለት ነው እንጂ ጆሮም እኮ በቃ አንዱ ጋር የጣዞ እንደ ጨርቅ ይጎትተዋል ማለት ነው። እንዴ ምን ክብር አለው አሁን ማለት ራስ አሁን እኔ እኮ ነኝ የማስብላችሁ ቢል ቅዱስ ጳውሎስ እኮ ነው ያለ። አንብቡት መልእክቱን ማለት ቢል ምንድን ነው የሚለው? ከብለል ስንጥጣ አንዱ ደንጋይ ይጨፍልቃት ብሏል። በቃ እንደ ዱባ እኮ ነው። ይህ እኮ ዱባ እኮ ነው። በቆመጥ ሲሉት ፍርክስ በወቅቱ ቁጭ አይደለም የሚለው ሰው እኮ የሰው ጭቅላት ዱባ እኮ ነው። ይኸው እንዲህ አድርጎ የሚያከብረን ምንድን ነው? ህብረት። አያችሁት? አዲያጉን ቆሞ አቶ ገሌ፣ ወይዘሮ ገሌ፣ እነ አባ ገሌ፣ እነ እማዋይ ገሌ፣ እነ ቄሴ፣ እነ ኔታ ብፁዕነታቸው ሲባል ይውላል። ይኸው ተሰካክቶ ማለት ብሎ ማለት ብሎኑ ከተፈታ ግን ወላ አልቆ የወደቀ መኪና ነው። ምንም በቆይት የለውም። ውልቅቅ ብሎ ቁጭ ነው። ይሄ የሚያስተምራችሁ ምንድን ነው የሚለን እኮ ቅዱስ ጳውሎስ ማለት ነው። ይህን አታስተውሉም ወይ? እግዚአብሔር ተመልከቱ እንዴት አድርጎ በጥንቃቄ እንዳጋጠመው ይላል። ደግሞ ኤፌሶን መልእክት ላይ መጡ
ምዕራፍ 2 ላይ ይመጣል። እንዴት አድርጎ እግዚአብሔር በጥንቃቄ እንዳጋጠመ ይህን አሁን ሊቁ ቅዱስ ዮሐንስ አብሮ በጣም የሚመሰጥልን አንድ አካል ያለ ቦታው ቢገጠም ምን እንደሚሆን ታውቃለች? በጣም 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 ችግር እኮ ነው። የእግዚአብሔር ቸርነት እኮ ነው። እንዴት አድርጎ እንዳሳመረን በእውነቱ ማለት ነው። እንዴት አድርጎ በቡሩካት እጆቹ እንደፈጠረን እንዲህ አድርጎ ያዘጠረ እንዲህ አድርጎ ሰቱ ነው። አሁን አንድ ገበሬ ሲቆጠር ሲል ሚስተር የጅል ተክሳለ ስጋ ቁጠር ቢሉት ጣፊያ እንዳለ ጣፊያ አንድ ቀን ብትባለሽ እኮ ሰው ሙቶ ነው የሚያድር። የሰውነቱን ጨው የምትቆጣጠርለት ጣፊያው ናት። እና ጣፊያ የተተበላሽ ይሞታል ሰው ማለት ነው። እና ሰው እንደዚህ አድርገን መተባበር ሲገባል። አሁን ሰው ሲታመም ይተም እንዴት እንደሚደረግ አሁን ይቺ ብትታመም እቺ ጣቴ ብትታመም ጭንቅላት እኔ ምን አገባ የጣት ነው ዳር ላይ ነው ያለች ብሎ ቢተኛ እንጂ ቢፈጠሩ አስባችሁታል? እኔ ምን ያስገባኝ ጣት ነው የታመመ እኔ ተኛለሁ። የለም ይቺ ስትጠዘጥዘው ከዛላ ምን ይላል አይምሮ ሐሳብ ነገራችሁ ላይ ሐኪሞች ሲሉ ነው የሰማው። እኔ አላውቅም ሕክምና እዚህ ላይ ሲወጋን የሚያመን እዚህ አይደለም። ታውቃላችሁ አይደለ? ህመሙን መልስ የሚሰጥ እዚህ ነው። ይሄ እንዴት እንደሆነ ህመሙ እንዳመመን የሚያውቅ ይሄ ነው ማለት ነው። ለምሳሌ አሁን ይሄን ከቆረጥን በኋላ ሰውየው ጣቱን ብንቆርጠው ይሰማዋል አይሰማውም? ስለዚህ ህመሙን የሚያውቅ ማን ነው? ይሄ ነው ማለት ነው። የሚያመን እዚህ ላይ ይሁን እንጂ የሚታመም ነው። እዚች ስትጠዘጥዘው ለዚች በጣም ከፍተኛ መከላከያ እየላከ ከውስጥ ማለት ነው ወደ ውስጥ እነዚያኞች ከውጭ የሚመጡት ባክቴሪያ የሚባሉት እንዳይገቡ ወደዚች በጣም ብዙ ነገር የሚላከው እዚህ እነዚህ እዚህ ላይ ትግል ሲገጥሙ ነው እዚህ የሚፈጠረው ይላሉ ሐኪሞች ማለት ነው። እነዚህ አንገባለን ያላስገባም ሲል እዚህ ላይ ጠብ ሲፈጠር የሁለቱም መሟሟት በቃ እዚህ ላይ እዚህ ይፈጠራል ማለት ነው ይላሉ እንግዲህ። ስለዚህ ይሄን ሁሉ ሲልክ ይሄን ሁሉ ሲያደራጅ ይሄኛው ምን ይላል? እንቅልፍ ያጣል። እዚህ በኋላ ምን ይላል? እንቅልፍ 3 ቀን ይቺ 3 ቀን ከተጠዘጠዘች 3 ቀን እንቅልፍ ሲያጣ ራስ ክርትም ይላል። ምሳሌ ምን ያደርጋል? መድኃኒት የት ይገኛል ብሎ ያስብላታል። ለምን? ለጣት። ከዛ በኋላ እግር ደግሞ ይሄዳል፣ መድኃኒት ወዳለበት ይሄዳል ማለት ነው። አፍ ደግሞ እጣቴን አሞኝ ብሎ ይናገራል። ከዛ ደግሞ እጅ ደግሞ እጣ መድኃኒቱን ይቀበላል። ጆሮ ደግሞ እንደዚህ እንደዚህ አድርገው ዋጠው ሲባል ይሰማል ይላል። ከዛ ላይ ይመጣል ተመልሶ ይበጠብጠዋል። አፍ ደግሞ እኔ ምን አገባኝ ጣት ናት አይልም፣ ይውጣል። ጉሮሮ ያወርዳል። ጨጓራ መድኃኒቱን ይፈጫል። አስራው ደግሞ እዚያ በኋላ ምን ያደርጋሉ? ያንን ይፈጩና ያሰራጩታል። እጣትም ይደርሳታል፣ ትድናለች። ሰውዬው ዛሬ እንዲህ ብሎ ቁሞ ይሄዳል ማለት ነው አቶ ገሪ። ስለዚህ እንዲህ የሚሆን ይሄ ሁሉ ምንድን ነው? አንዲት እጣትን ለማዳን እንዴት እንደሚተባበሩ ይዋቸው እንግዲህ ማለት ነው። እነዚህ ሁሉ ተባብረው ነው የሚያደኑት። እና ተፈጥሯችን ራሱ ህብረታዊነት ነው፣ አንድነት ነው የተፈጠርንበት ራሱ ማለት ነው። ምክንያቱም አብ ወልድ መንፈስ ቅዱስ የተለያዩ አካላት ሆነው አንድ ጌታ የሆኑ አብ ወልድ መንፈስ ቅዱስ ስለፈጠሩን እኛም እንዲሁ እንድንኖር ነው የተፈለገው ማለት ነው። አላችሁ እንዴ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እኛ ውሉደ መንግስት ውሉደ ክርስቶስ የምንሆን ሁላችን አንድ ስምምነት ሊኖረን ይገባል። የእግዚአብሔር ልጆች ምልክታቸው ህብረት ነው። የእግዚአብሔር ልጆች ምልክታቸው አንድነት ነው። ሰናፍጭን ትመስላለች የተባለው ይሄ ነው። አሁን ሁልጊዜ ጥረን ተጣጥረን ማጥፋት ያለብን ምንድን ነው? መለያየትን ማጥፋት አለብን። ኋላ እናመጣዋለን እንዴት እንደሚጠቅም ማለት ነው። ምንድነው? ስንለያይ ግን አጋንንት በዚህ ይገባሉ። እግዚአብሔር መርዳቱን ያቆማል። ለምን? እሱ የአንድነት አምላክ ስለሆነ ማለት ነው። የአንድነት አምላክ ስለሆነ የሚለያዩትን አይረዳም። አሁን ቤተክርስቲያንም ኢትዮጵያም የምትፈተነው ምን እንደሆነ ታውቃላችሁ? ሰይጣን በደንብ አድርጎ የሚሰራው ምንድን ነው? እንድንለያይ ነው የሚያደርገው። ጳጳሳት እንዳይደማመጡ ያደርጋል። ያንን የሚያመጣው ማለት ነው ካህናት እንዳይዳመጡ ያደርጋል። ሁሉም ኩራት በቃ ሁሉ ማለት እንዲሁ ሰው እንደ ሰው ያለ መከራ የለም፣ እንደ ሰው ያለም ጥሩ የለም እንጂ በጣም እንዲህ ይገርማል እኮ። አሁን ይሄ ሁሉ ቅድም ብያችኋለሁ። አይን፣ ጆሮ እንደዚህ እያንዳንዱ ቤተክርስቲያን ውስጥ የሚኖር ሰው ሰዎች በሉ ዲያቆን በሉ የሚያስበው ምንድነው? እያንዳንዱ ስለ ራሱ ክብር ነው በቃ ማለት ነው። የራሱ ክብር ከተጠበቀችለት ምን ጨነቀው? ይሄ ነው ችግሩ። እኔ ይበልጥ ክርስቶስ ይብለጥ ማን ይበል? በእውነቱ ማለት ነው።
እንዲህ አንዲት ሴት እኮ ወደ አንዱን አባ እኔ እኮ በጣም መልከኛ ነኝ ስትለው ምንድን ነው ያለው? እግዚአብሔር ደግሞ እጅግ መልካም ነው ነበር ያላት ማለት ነው። እግዚአብሔርን የሚያስበልጥ የለም። እኔ በልጥ አይደማመጥም። አሁን ስብሰባውን ብታዩት ማለት ነው እንዲሁ ሰይጣን እኮ እንዴት አድርጎ እየሳቀብን ይሆን? ስብሰባው ነው የቄሱን ስብሰባ ሰውት እንትና በቀደም ስትቀድስ እንደዚህ አበላሽታለ እረፍ። አሁንስ አበዛው። ማን ይመከር ማን ይምከር? በቃ ማለት ጦር ሜዳ እኮ ነው የተያዘው ማለት ሁሉ ተሸፍነን ነገ በክርስቶስ ፊት እርቃናችን መቆም ላይቀር ይሄ ሁሉ በመከበር የያዝነው ድንቁርናም ኃጢአትም ነገ በሱ ፊት እንደ ስጦ መገለጡ ላይቀር ምን መጀት ሄዱ ወዲያም መነኩሴውን ስሙት። ምንድን ነው ክብር ነው? መነኩሴው ማለት ሞቷ ክብር ሄዱ አይተረስኩ መነኩሴው ላይ ሞተኝ እንዴ እረፉ እንዴ እረፊ ሲበረደው ነው ማለት እንደዚህ ነው። ይሁን የሚያመጣው ምንድን ነው? ክብር ነው። ክብር እንዴ ቅዱስ መቃርስን አንድ መነኩሴ ሄደና አባቴ እንዴት ብዬ ልኑር አለው። ሂድና ቤተክርስቲያን እዚያ የተቀበሩ ሙታንን ስደባቸዋለሁ። ሙልጭ አድርጉ እናንተ ማትረቡ እንደዚህ ማትሩ እያለ ሰደባቸው። ሰድቤያቸዋለሁ አለው። መለሱል ኧረ ምንም አላሉኝ። ጥሩ አሁን ሂድ ደግሞ አመስግናቸዋል። እናንተ ቅዱሳን ንጹሐን፣ እናንተ ሊቃውንት፣ እናንተ የተከበራችሁ ተመልሱ። መለሱልህ የለም እንደዚህ ሆነ ኑራል። ሲሰድቡም እንደዚህ ይሁን፣ እንደ ሙታኑ አትመልስ። ሲያመሰግኑም ደስ አይበል። እንዲህ ብለህ ከኖርክ መነኩሴ ነህ አሉት። ይሄ ነው ኑሮ ማለት ነው። አሁን ይሄ ሁሉ ምንድን ነው? በቀጀበል እንዲሁ ታምር እኮ ነው። አላችሁ እግዚአብሔር ከሁላችን ጋር ይሁን። ኧረ እንዲሁ ባካችሁን፣ እውነቴን ነው። እንዲሁ ባካችሁን ራሳችንን መካድ አለብን። እውነቴን ነው። ይህንን ለራሳችን የምንጨነቀው ነገር መቆም አለበት። ለራሳችን የምንጨነቀው ነገር ተጠንቅቆ እንዲነገርልን እንዲሁ እንደዚህ የምንለው ነገር ካልቆመ ይኸው እያበላላን ነው። አሁን የቤተክርስቲያኒቱ ህብረት እየተመታ፣ የሀገሪቱ ህብረት እየተመታ፣ ሰይጣን በደንብ አድርጎ መጀመሪያ ሀገርን ማፍረስ ሲፈልግ፣ ቤተክርስቲያንን ማፍረስ ሲፈልግ መጀመሪያ አንድነቱን ነው የሚመታው። ከዚያ በኋላ እርስ በርሱ ወዲያ መጓተት ይሆናል ማለት ነው። ምንድነው ጌታ ምንድነው ያለው? እስመ መንግስት እንተ ትትፋለስ ባይናቲሃ ትጸን። እርስ በርሷ የምትለያይ መንግስት ምንድን አትልም ነው ያለ? አትጸናም ነው ያለ። እርስ በርሷ የምትለያይ መንግስት አትጸናም ነው ያለ። መንግስተ ሰማያት አንድነት ናት። ከተለያየን ድሮ እኮ መነኮሳቱ ያስጨንቁ ነበረ። አሁን የዛሬው ታሪክ የሚነግረን ይሄ ነው። የዛሬ የገዳማት እንደው የኢትዮጵያ ገዳማት ጾም አንሷቸው በፍጹም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ሁሉም መነኩሴው በጾም አንደኛ ነው፣ በትርምት አንደኛ ነው። መጽሐፉንም ያንወገዋል በእውነቱ ማለት ነው። ከ6 ሰዓት ጀምሮ አይተኛም ይለዋል። ምንድን ነው የጎደለን? አሁን በዛሬ እኮ መስከረም 13 ቀን እኮ በገዳማት የሚኖሩ መነኮሳት ከቅዱስ ባስልዮስ ጋር እግዚኦ መሐረነ ብለው እኮ ዲያብሎስ የደበቀውን ደብዳቤ ከሰማይ ወርደዋል። እኛ ምህላ ዘን ምንድን ነው ማንሰማ ካላችሁኝ፣ በግድ የላችሁም ኃጢአተኛ ስለሆን እንደዚህ ተንኮለኞች ስለሆነ ነው። እውነቴን ነው። ተንኮለኞች ነን። ህብረት የለንም። እርስ በርስ እንለያያለን። በልብ አንገናኝም፣ በሀሳብ አንገናኝም። እርስ በርሳችን ሁሉም ዳርዳሩን ነው የሚሄደው። ስለዚህ እግዚአብሔር እንዴት አድርጎ ነው የሚረዳን? እንዴት ነው ወንድማችንን ጥለን እህታችንን ጥለን እግዚአብሔር እንርዳይ ውድል እግዚአብሔር ይዘበትበታል እንዴ? አይዘበትበትም። እኔ ይቅር በለኝ የበደሉንን ይቅር እንደምንል እንዲህ መቀለጃ ነው አቡነ ዘበሰማያት? አይቀለድበትም። ቅዱስ ጳውሎስ ስላል አስታውሉ እግዚአብሔር አይዘበትበትም ብሎ ነው የተናገረ። እግዚአብሔር አይዘበትበትም እና ደግሜ ነው የምነግራቸው። አሁንም እስከ ወዲያኛው ድረስ አሁን አንድነት ያስፈልገናል። በሌላ ያሉትን በሌላው ይጀምሩታል አባቶች። አሁን እዚሁ መጀመር አለብን። እውነቴን ማለት አንድነትን አጠቁረን ልንሰራበት ይገባል።